እንደዚህ ይላል በተነ ለምስኪኖችም ሰጠ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁሉ ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ይላል። በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ለዘሪ ዘርን ለመብላትም እንጀራም በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል ያበረክትላችሁማል የጽድቃችሁንም ፍሬ ያሳድጋል ይላል። ኢየሱስ ጌታ ነው። ጌታ ሆይ እናመሰግንሃለን፣ ስምህን እንባርካለን። ዛሬ ደግሞ በኢየሱስ ክርስቶስ ስም አንተ አስተምረን፣ በቃል ፈውሰን፣ በቃል ፈውሰን፣ በቃል ፈውሰን፣ በቃል ፈውሰን። መንፈስ ቅዱስና አስተምረን በጌታ በኢየሱስ ክርስቶስ ስም አሜን። ቶሎ ገንዘብን ውደዱ የሚል ነው ትምህርቱ። ምንድነው? ገንዘብን ምን አድርጉ? የባለፈውን ቶሎ ከልሳለሁ። ገንዘብን ውደዱ ስለ መውደድ ነው። መጀመሪያ ስለ መውደድ ወይም ደግሞ ፍቅር ምንድነው? ባለፈው ሳምንት የተባባልነው ፍቅር ራሱ የራሱ ዓለም አለው። ለምሳሌ ኳክብቶች የራሳቸው ምን አላቸው? ዓለም አላቸው አይደል? ስም አላቸው፣ ስርዓት አላቸው፣ ብዙ ነገር አላቸው። እንስሳቶችም ደግሞ የራሳቸው ምን አላቸው? ዓለም አላቸው። ፍቅርም ደግሞ የራሱ ምን አለው? ዓለም አለው። ፍቅር አንድ ብቻ አይደለም። ፍቅር የምናፈቅራቸው በጣም ብዙ ነገሮች አሉ። ለምሳሌ ቤተሰባችንን እንወዳለን አይደል? ሀገር እንወዳለን። ሀገር ምን እንላለን? እንወዳለን። ሌላስ? ራሳችንን ምን እንላለን? ሌላስ? እናንተ ገንዘብን አትወዱም አይደል? ገንዘብ አትወዱም? ብዙ መውደዶች አሉና ይሄ በሙሉ ዓለም ነው። የምን ዓለም ነው? የፍቅር ዓለም ነው። ሰው የመውደድ አቅም ተሰጥቶታል። ሰው ሲፈጠር ከምን ጋር ነው የተፈጠረው? የማፍቀር የመውደድ አቅም ተሰጥቶት ለሰው ልጅ ተፈጥሯል። እና ይሄ ደግሞ እነዚህ ዓለሞች አቀማመጣቸውን ላሳያችሁ። በእኛ ሰውነት ውስጥ ያለው የመውደድ ዓለም ውስጥ ያሉት እንደዚህ ፍላት አይደሉም። አሁን ይሄ የቤተሰብ መውደድ፣ የእግዚአብሔር መውደድ፣ የራስ መውደድ፣ የሀገር መውደድ፣ የዘር መውደድ ተብሎ እንደዚህ የተደረደሩ አይደሉም። በደንብ ስሙኝ ትምህርት ስለሆነ። እነዚህ የተቀመጡት በሃይራርኪ ነው የተቀመጡት። በምንድን ነው? እንደ ሌየርስ ናቸው። ለምሳሌ አንዱ ከላይ ይሆናል፣ ቀጥሎ እንደዚህ ይሆናል፣ ቀጥሎ እንደዚህ ይሆናል፣ ቀጥሎ እንደዚህ ነው የተቀመጡት። የፍቅር ዓለም እንደዚህ ነው። የፍቅር ዓለም ከላይ ጀምሮ እስከ ታች የተደረደረ ነው እና ይሄ ቤተሰብን መውደድ ሊሆን ይችላል፣ ሀገርን፣ ራስን መውደድ፣ ገንዘብን፣ የተለያዩ መውደዶች በዚህ ልክ ተቀምጠዋል። በሃይራርኪና ወይም ደግሞ በሌየር አንዱ ከታች እንዲህ እያለ የተቀመጠ ነው። የተቀመጡበት መስፈርት ደግሞ ምንድነው? የምንወድበት መጠን ወይም ደግሞ ልክ ነው። በጣም የምንወደው ከላይ ይሆናል። እነዚህ የመውደድ ዓለም ውስጥ ያሉ መውደዶቻችን በሙሉ በመሐከላቸው ሽኩቻ አለ ወይም ደግሞ ከላይ የመሆን ፍላጎት አላቸው እያንዳንዳቸው። ሁሉም ማስተር ለመሆን ገዢ ፍቅር ለመሆን በመሐከላቸው ትግል አለ ማለት ነው። ሁሉም ፍቅር ምን መሆን ይፈልጋሉ? ከላይ መሆን ይፈልጋሉ። ምክንያቱም ከላይ ያለው ፍቅር ምን ያደርጋል ማለት ነው? ከላይ ያለው ፍቅር የማፍቀር መጠናችን በመጠናችን በልካችን በአይነቱ ስለሆነ የማፍቀር መጠናችንን ሁሉንም ጠቅልሎ የሚወስድ ነው። ከሌሎቹ በላይ የማፍቀር አቅሜን ኮንሱም የሚያደርገው ከላይ ያለው ማስተር ሎቭ ወይም ደግሞ ጋቨርኒንግ ሎቭ ይባላል። ገዢ ፍቅር ሙሉ ኃይሌን ነው። ለዛ ነው እግዚአብሔርን በሙሉ ኃይል በፍጹም ልብህ በፍጹም ምን ሐሳብህ በፍጹም ኃይል በፍጹም ነፍስ ምን አድርገው ይተባል። ፍጹም የሚለው ሙሉ ማለት ነው። በሙሉ ማለት ነው። ኮንሱም ያደርጋል። በቃ ሁሉንም ኃይልህን፣ አቅምህን፣ ጉልበትህን፣ ጊዜህን፣ ጥበብህን ሁሉ ጠቅለለ እግዚአብሔር አምላክ ምን በል ውደድ ካለ ምን እየጠየቀ ነው ማለት ነው? ምን መሆን? ከላይ አድርገኝ ነው። ለኔ ያለ ፍቅር ከምን ይሆን? ከላይ ይሁን። ለምን መሰላችሁ? ከላይ የሆነው ፍቅር ፕሪቪሌጅ አለው። ምን አለው መሰላችሁ? እነዚህም በሙሉ ያስተዳድራል። ለነዚህ በሙሉ ህግ ያወጣላቸዋል። ለምሳሌ ለእግዚአብሔር ፍቅር ከላይ ከተቀመጠ ምን ያደርጋል ማለት ነው? ሌሎችም ፍቅሮቼን ይመጥናቸዋል። በዚህ ልክ እንዳትወድ፣ ከዚህ እንዳታልፍ፣ ከዚህ እንዳትወድ። ለዚህ ነው ብዙ ሰዎች እግዚአብሔርን እየወደዱ እግዚአብሔርን እወዳለሁ እያሉ
የሆነ ነገር ካልተመቻቸው ራሳቸውን ያጠፋሉ። ምቾት ከመውደዳቸው ብዛት ራሳቸውን ምን እስከሚሉ ድረስ ያጠፋል። ወይም ደግሞ ለሚስታቸው ያለው ፍቅር ገደቡን አልፏል። ይሄ ከላይ ያለው ፍቅር ቁጥጥር ውጪ ይወጣና ክርስቲያን ሆኖ ለፍቅረኛው ብሎ ራሱ ምን ያደርጋል? እና ከላይ ለመሆን ነው። ኢየሱስ ክርስቶስ የጠራው ጥሪ ምንድን ነው ያለው? ኢየሱስ ክርስቶስ ውደዱኝ አይደለም ያለው? ውደዱኝ ብሏል። ውደዱኝ ብሏል አይደለ? ግን ኢየሱስ ክርስቶስ የጠራው ምን አለ? ከአባቱ በላይ የማይወደኝ ከምኑ በላይ? ከአባቱ በላይ ከምኑ? ከእናቱ በላይ ምን እያለ ነው? ውደዱኝ ነው እያለ ያለው ወይስ ለኔ ያላችሁ ፍቅር ከላይ ይሁን እያለ ነው? ታውቃላችሁ፣ ይሄን በደንብ ከገባን ለሁሉም ነገር ያለን ፍቅር ባላንስድ ይሆናል። አሜን በሉ እስቲ። ለምን ይሆናል? በዚህኛው ህግ ነው። ፍቅር ደግሞ መጠንን እንዴት ነው ያደርጋል? ፍቅር ደግሞ ለሌሎቹ መጠንን እንዴት ያስቀምጣል? እንዴት ነው የሚወስንላቸው? ገደብን እንዴት ይወስንላቸዋል ሲባል ለምሳሌ ጌታ ኢየሱስ ክርስቶስ ምን አለ? ብትወዱኝ ምን አድርጉ አለ? ትእዛዜ ምን በሉ? ፍቅር ከምን ጋር ይያያዛል? ለምሳሌ የገንዘብ ፍቅር ካላችሁ ሁሉም እዚህ ውስጥ ያሉት የገንዘብ ፍቅርን ህግ መጠበቅ ይጠበቅባቸው። ለምሳሌ ጌታን የበላይ ካረጋችሁ የጌታ ትእዛዛት በሙሉ ምን ይሆናሉ ማለት ነው? ህግ ይሆናሉ አይደለ? ይሄንን የፍቅር ዓለም በሙሉ ምን ያደርጋሉ ማለት ነው? ያስተዳድራሉ። ፍቅር ከምን ጋር ይያያዛል? ያፈቀርነውን ህግ መጠበቅ ነው። ለምን ነው እግዚአብሔር ቀናተኛ ነኝ ያለው? እግዚአብሔር ምንድን ነኝ ያለው? እግዚአብሔር ቶፕ ላይ መሆን የፈለገው አንድ ባህሪ ያለው ኢየሱስ ጌታ ነው። ምክንያቱም ከልክ ያለፈ ፍቅር እሱ ምን ያደርገዋል? በቃ ቀናለሁ ካለ ይቀናል። ኢየሱስ ጌታ ነው። ስለዚህ ከልክ ያለፈ ስለዚህ የእግዚአብሔር ፍቅር ምን ያደርጋል መስላችሁ? ሁሉም ፍቅሮቻችን ከእግዚአብሔር ፍቅር በታች ያደርጋል። ኢየሱስ ጌታ ነው። አሜን በለዋ። ስለዚህ የጌታን ፍቅር ነው። ስለዚህ የጌታ ፍቅር ደግሞ ህግ አለው። ወደዚህ ህግ ቶሎ እመለሳለሁ። ግን ምንድነው? ገንዘብን ለምሳሌ ከላይ ካደረጋችሁት እግዚአብሔርን እንድትጠሉ አያደርጋችሁም። ገንዘብ ባለፈው ብያለሁ። ሰይጣን እንኳን እግዚአብሔርን አይጠላም፣ 100% አይጠላም። ምን አይልም? ሰይጣን እግዚአብሔርን 100% ከጠላ ህጉንም ይጠላል አይደል? ሰይጣን እኮ የእግዚአብሔር ህግ እኮ ሙሉ በሙሉ ቢጠፋ ሰይጣን ኤግዚስት አያደርግም። በእግዚአብሔር ህግ እየተጠቀመ አይደል እየኖረ ያለው? እናንተን ለማጥቃት እኮ የእግዚአብሔርን ቃል ይጠቀማል አይደል? ምንን ይጠቀማል? የእግዚአብሔር ህግ ሙሉ በሙሉ እንዲሻር አይፈልግም ሰይጣን። ከተሻረ እሱ ራሱ የፈጠረው ህግና ስርዓት የለውም ሰይጣን። የእግዚአብሔርን ህግ ማኒፑሌት አድርጎ ነው አይደል የሚጠቀመው? አይደል እንዴ? ራስ ወዳድ ሰው እግዚአብሔርን እኮ አይጠላም። ግን ራስ ወዳድ ከላይ የሆነና ምን ያደርጋል? ለእግዚአብሔር ያለውን ፍቅር ይወስናል፣ ህግ ያወጣለታል። እግዚአብሔር እስከጠቀመ ድረስ ይወደዋል። የእግዚአብሔርን እጅ ያያል ማለት ነው። እስከጠቀመው ድረስ እስካረገው ድረስ ባለፈው ብያቸዋለሁ። ራስ ወዳድነት ከላይ ከሆነ ምን እንደሚሆን ታውቃላችሁ? የሁሉ ነገር ማዕከል ሆናለሁ ማለት ነው። ራሴንም ወድ ከሆነ የሁሉ ማዕከል ሆነና ሁሉም ነገር በእኔ ዙሪያ ይዙር እላለሁ። ኢየሱስ ጌታ ነው። ስለዚህ ሁሉ ነገር በእኔ ዙሪያ ይዙር ይላል። መላእክትን አይጠላም። መላእክትም ለኔ ይጥቀም፣ እግዚአብሔርም ለኔ ይጥቀም፣ ማንም አገልጋዩም ለኔ ይጥቀም፣ አገሪቱ ለኔ ይጥቀም፣ ፖሊሲው ለኔ ይጥቀም፣ እንትኑ ለኔ ይጥቀም፣ ሁሉ ነገር ለኔ ይላል። ሁሉ ነገር በእኔ ዙሪያ ይሁን። ምን ከሆነ? የራስ ፍቅር ቶፕ ላይ ከተቀመጠ። ኢየሱስ ጌታ ነው። እግዚአብሔርን ቶፕ ላይ ካረጋችሁ ደግሞ ሁሉ በእርሱ ሁሉ ከእርሱ ሁሉ ደግሞ ለእርሱ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔር የህይወታችሁ ማዕከል ይሆን። አሜን በሉ እስቲ። ብታገኙም ብታጡም ከፍ ብትሉ ዝቅ ብትሉ ለማን ይሆን? ለጌታ ክብር ይሆን። ኢየሱስ ጌታ ነው። ምንም ነገር ለማን ይሆን? ለእግዚአብሔር ብላችሁ አድርጉ። ኢየሱስ ጌታ ነው። እኔ አይደለሁም ማዕከሉ። ምን ሆነልኝ አትበሉ። ምን ተደረገልኝ፣ እግዚአብሔር ምን አደረገልኝ ሳይሆን ለእግዚአብሔር እኔ ምን አደረግኩኝ። ምክንያቱም አገርን ማዕከል አድርጉ እያለ ነው። ራሳችሁ ማዕከል አትሆኑ። ለምሳሌ ብዙ ሰዎች አገር አደገ እንደዚህ ሆነ ሲባል እኔ ምን አተረፍኩ፣ ምን አገኘሁ፣ እኔ በግል ምን ሆነልኝ፣ እንደውም ኑሮ ተወደደ በእኝ ይላል፣ እንደዚህ ሆንኩኝ ይላል። ምክንያቱም እሱ ምንድን ነው የሀገርን እድገት የሚለካው በምንድን ነው? በራሱ ነው። እንደዚህ አይነት ሰው ምንድን ነው ከፍ እዚህ ጋር ያለው ምንድን ነው? ራስ መውደድ እዚህ ጋር ስለተቀመጠ ቶፕ ስለሆነ ነገርን ሁሉ የሚያዩ። አሁን ይሄንን ሁሉ ለማስተምራችሁ ለምንድን ነው ሲባል እግዚአብሔር ገንዘብን መውደድ የክፋት ሁሉ ስር ነው ሲል እግዚአብሔር ገንዘብ ይቀበላል አይደለ? ገንዘብስ ይሰጣል አይሰጥም? ይሰጣል። እግዚአብሔር አትሳሳቱ፣ ገንዘብን ይወዳል። እግዚአብሔር ምንን ይወዳል? ገንዘብን በጣም ነው የሚወደው። እግዚአብሔር በጣም ይወዳል። ግን
የገንዘብን ፍቅር እዚህ ጋር አያደርገው። እዚህ ጋር አያደርገው። እናንተም ገንዘብን እንድትጠሉ አይደለም። ሰይጣን ይሄንን ተጠቅሞ ቤተክርስቲያንን አደይቷል፣ ክርስቲያኖችን አደይቷል። የእውነቴን ነው የምነግራችሁ። ገንዘብን መውደድ የክፋት ሁሉ ስር ነው የተባለበት ዋናው ዓላማው ገንዘብን እንድትጠሉ አይደለም። ገንዘብን ጥሉ ብትባሉም አትጠሉም ይታወቃል። ኢየሱስ ጌታ ነው። አዎ ገንዘብን እንወዳለን። አሜን በሉ እስቲ። ገንዘብ ምን እንላለን? እወዳለሁ። ግን እዚህ ጋር አላስቀምጠውም። እዚህ ጋር ያለኝ ፍቅር ማን ነው? እግዚአብሔር ነው። እግዚአብሔርን እዚህ ጋር ካረኩኝ ገንዘብን የምወደው ለእግዚአብሔር ሕግ እንዲመቸ። ኢየሱስ ጌታ ነው። እሺ ፍቅር ከሕግ ጋር የሚያያዝ ከሆነ በደንብ ስሙ። ከሕግ ጋር የሚያያዝ ከሆነ ሕግን ከመጠበቅ ያፈቀርነው አካል ሕግ መጠበቅ ከሆነ እግዚአብሔር በአዲስ ኪዳን ላይ ስንት ሕግ ነው ያለው? የፍቅር ሕግ ነው ያለው አይደል? ማንን? እግዚአብሔርን። እንደገና ባልንጀራህን አይደል? ባልንጀራህን ሁለቱ ናቸው። አሁን የእግዚአብሔር ፍቅር ከላይ የሚገዛ ከሆነ እኔ ገንዘብን እወዳለሁ። ለምን ሲባል ለእግዚአብሔር ገንዘብን እወዳለሁ። ገንዘብን እወዳለሁ ለማን? ገንዘብ የገንዘብ ፍቅሬ ሕግ የሚለካው በምንድን ነው? የእግዚአብሔርን ፍቅር አንደኛ እግዚአብሔርን ፍቅር ማይነካ ከሆነ እግዚአብሔርን ፍቅር እስካልነካብኝ ድረስ ለእግዚአብሔር ያለኝን ፍቅር እስካልነካ ድረስ ገንዘቤን እስከዛ ድረስ መውደድ ይችላል። እንደገና ደግሞ ባልንጀራዬን እስካልነካ ድረስ ለባልንጀራችሁ ያላችሁን ፍቅር እስካልነካ ድረስ ገንዘብ መውደድ ይቻላል። ኢየሱስ ጌታ ነው። ገንዘብ ሲባል አንዳንድ ሰው ኦንላይንም አይቻለሁ፣ ቲክታክ ላይ አይቻለሁ፣ ሌላም ቦታ አይቻለሁ። የኔም ማስታወቂያ ሲያዩ ብዙ ሰዎች ሾክድ ይሆናሉ። ለምንድን ነው ሾክድ የሚሆኑት? እንዴት ስለ ገንዘብ ታስተምራለህ? ርዕስ ጠፍቶ ነው ወይ? ርዕስ ጠፍቶ ነው ወይ? ገንዘብን ማስተማር ምንድን ነው? ስለ ገንዘብ ስንት ስለ መዳን አለ፣ ስለ እምነት አለ፣ ስለ ጸሎት አለ፣ ስለ ህብረት አለ፣ ስለ ምናምን አለ። እንዴት ስለ ገንዘብ ታስተምራለህ? ኢየሱስ ጌታ ነው። አሜን በሉ እስቲ። የመጽሐፍ ቅዱስ በተለይ የአዲስ ኪዳን ማዕከል ወይም ቲም ከሚባሉት ልጠይቃችሁ። እንደው ቶፕ 5 ብናወጣ መጽሐፍ ቅዱስ በጣም ፎከስ ካረገባቸው ጉዳዮች በደንብ ስሙኝ። በጣም ፎከስ ካረገባቸው ጉዳዮች ደጋግሞ ካነሳቸው ጉዳዮች ውስጥ ቶፕ 5 ምንድናቸው ብለን ስታቲክሱን ብታዩ ማለት ነው። ስታቲክሱን ብታዩ የመጀመሪያ ደረጃ ላይ ያለው የእግዚአብሔር መንግስት ነው። የማን? የእግዚአብሔር መንግስት ነው። የእግዚአብሔር መንግስት በጣም ፎከስ ተደርጎበታል። ኢየሱስ ክርስቶስ በአገልግሎቱ የእግዚአብሔር መንግስት ላይ ፎከስ አድርጓል። በብሉይ ኪዳንም በአዲስ ኪዳንም መንግስታዊ የሆኑ አስተሳሰቦች፣ እግዚአብሔራዊ መንግስታዊ አስተሳሰቦች በጣም ፎከስ ተደርጎባቸዋል። ሁለተኛ ቶፕ 5 ላይ ነው እየነገርኳቸው፣ አምስቱንም አልነግራችሁም። ከቶፕ 5 ውስጥ ሁለተኛ ላይ ያለው ምን ይመስላችኋል? ፍቅር ይሁን እምነት ይሁን ጸሎት ይሁን በጣም መጽሐፍ ቅዱስ በጣም ትኩረት የሰጠበት ምንድን ነው ስንል ሁለተኛ ላይ ያለው ገንዘብ ነው። መጽሐፍ ቅዱስ ትኩረት የሰጠበት ሁለተኛ ደረጃ ላይ ምንድን ነው? ገንዘብ ነው። ሁለተኛ ደረጃ ላይ ያስቀመጠው ኢየሱስ ጌታ ነው። ሁለት አጥኚዎች ግሪጎሪ ባውመር እና ጆን ኮርቲሲን የሚባሉ ሰዎች ይህን ስታቲክስ ሰርተውታልና መጽሐፍ ቅዱስ ላይ በእነሱ ስታቲክስ ከሆነ መጽሐፍ ቅዱስ ስለ ገንዘብ ሀብትና ንብረት የተናገረው 2000 ጥቅሶችን ተጠቅሟል ማለት ነው። ምናችን ላይ? መጽሐፍ ቅዱሳችን ላይ ስንት? 2000። በአንጻሩ ደግሞ ማለት ነው ስለ ጸሎት፣ ስለ እምነት፣ ስለ እምነት የተናገረው በጣም እምነት ትልቅ ነገር ነው አይደል? መጽሐፍ ቅዱስ ላይ ስለ እምነት ደግሞ 500 ነው። ስንት ነው? 500። ስለ ገንዘብ ስንት ነው? ስለ ገንዘብ፣ ስለ ንብረት እነዚህ ነገሮች የተናገረው ምን ያህል ነው? 2000። ይሄ ስታቲክስ ሄዳችሁ ቼክ አድርጉ። ስማቸውን በኋላ ሰጣቸዋል። በጣም የተጠና ማለት መጽሐፍ ቅዱስ ላይ የኢየሱስ ክርስቶስ አስተምሮ በተለይ አራቱ ወንጌላት ላይ ከ10 ጥቅስ ውስጥ አንዱ ስለ ገንዘብ ነው። ከ10 ጥቅስ ውስጥ አንዱ ስለ ምንድን ነው? ስለ ገንዘብ። ማአት እኮ ርዕሶች አሉ አይደለ? ግን ኤቭሪ 10 ቨርስ ማለት ነው አንዱ ምንድን ነው? ስለ ገንዘብ ነው የተናገረው። ኢየሱስ ክርስቶስም በጣም ስለ ገንዘብ አስተምሯል፣ ስለ ንብረት አስተምሯል። ኢየሱስ ጌታ ነው።
መጽሐፍ ቅዱስ በጣም ገንዘብ ላይ ፎከስ አድርጓል። ምክንያቱም ገንዘብ የሰዎችን ልብ መያዝ ይችላል። ገንዘብ የሰዎችን ልብ እንደገና ሰዎችን የማስከር ሰዎችን የማታለል አቅም አለው ገንዘብ። እንዲሁም ደግሞ ብዙ ሰዎችን መንግስትን የእግዚአብሔር መንግስት የመስራት አቅም አለው። ልክ መንፈስ ቅዱስ እንደምንለው መንፈስ ቅዱስ ኃይል እንደሆነ ሁሉ ገንዘብም ደግሞ ምንድነው? ንብረትም ደግሞ ምንድነው? ትልቅ ፓወር ነው። እንግዲህ ልንገራችሁ መጽሐፍ ቅዱስ ወይም ደግሞ እግዚአብሔር መንግስት ምድር ላይ ለመመስረት ሲመጣ መንግስትን ለማቋቋም ሲመጣ በምድር ባለው ስርዓት ስለሆነ ከገንዘብ ውጪ ሊሆን አይችልም። ከ50% በላይ የእግዚአብሔር መንግስት የሚሰራው ገንዘብ ነው። አራሜን በሉ እስቲ። ከ10 ጸሎታችሁ አንዱን ገንዘብ አድርጉት። ስለ ትዳራችሁ ጸልዩ፣ ስለ አገልግሎታችሁ ጸልዩ፣ ስለ ምናችሁ ጸልዩ፣ ስለ ጤናችሁ ጸልዩ። አንዱ ግን ስለምን መሆን አለበት? ስለ ገንዘብ ጸልዩ። ቅድም ፓራሜትሩን አስቀምጬላችኋል። ልኬቱን ከአቅም ውጪ እንዳትወጡ፣ ገንዘብ አታሏችሁ ደግሞ እንዳትወጡ ልኬቱን በእግዚአብሔር ፍቅር ለክተናል አይደል? የእግዚአብሔር ፍቅር ህግ የገንዘብ መውደድን ያስተዳድራል። ስለዚህ ይሄንን ከ10 ጸሎታችሁ ውስጥ አንዱ ስለ ገንዘብ ሊሆን ይገባል። ስለ ገንዘብ ልትጸልዩ ይገባል። እግዚአብሔር ሆይ ገንዘብ ስጠኝ። እንግዲህ መጽሐፍ ቅዱስ ገንዘብን እንደ ዋና ነገር ይቆጥረዋል ማለት። ምክንያቱም በልብ ምርጫ እንዲሁም አምላክን ሌሎችንም የምንወደውን መንገድ ላይ ሁሉ ተጽዕኖ የማድረግ ኃይሉ በጣም ትልቅ ነው ማለት ነው። ስለዚህ መጽሐፍ ቅዱስ ገንዘብ ላይ ፎከስ አድርጓል። እናንተም ደግሞ ገንዘብ ላይ ፎከስ አድርጉ። ከጸጋ ስጦታዎች ውስጥ አንዱ ገንዘብ ነው ብያለሁ። ከጸጋ ስጦታዎች ውስጥ ምንድነው? ገንዘብ በመስጠት የሚያገለግሉ ይላል መጽሐፍ ቅዱስ። አሜን በሉ እስቲ። በምን የሚያገለግሉ? በመስጠት የሚያገለግሉ ሰዎች የጸጋ ስጦታ። ገንዘብ የጸጋ ምንድነው? ስጦታ ነው። ኢየሱስ ጌታ ነው። አሜን ብላችኋል። እኛ ገንዘብን እንወዳለን። ሃሌሉያ። ያው መንፈሳዊ አባቴ ሁሉ የሚናገረው ነገር አለ። ያላከበርከው ነገር ወደ አንተ ምን አይልም አይመጣም። በአንደበታችሁ የምትናገሩት ገንዘብን ከናንተ እያራቀ ነውና በልባችሁም ውደዱት፣ ባፋችሁም ውደዱት፣ በንግግራችሁም ውደዱት። ኢየሱስ ጌታ ነው። ከሱ በላይ ግን እግዚአብሔርን ውደዱ። አሜን። የእግዚአብሔርን መንግስት ውደዱ። ወንድሞችን ከገንዘብ በላይ ውደዱ። ሃሌሉያ። ባለፈው ነግሬያቸዋለሁ። ገንዘብን የማይወድ የእግዚአብሔርን መንግስት አይወድም። ከኔ ጋር በሉ እስቲ። ገንዘብን የማይወድ ምን አይወድም? ገንዘብን የማይወድ ወንድሙን አይወድም። ምን አይልም? ወንድሙን አይወድም። ወንድምህን የምትወድ ከሆነ ገንዘብን ትወዳለህ። ኢየሱስ ጌታ ነው። አሜን በሉ እስቲ። ቅድም እኮ ነው በሁሉ ነገር ብቃትን አግኝታችሁ የሚለው እኮ ስለ ገንዘብ። በሁሉም ነገር ብቃት ማለት ስለ በረከት ነው እያወራ ያለው። ሰዎችን ስለ መርዳት በተነ፣ ለድሆች ሰጠ ምናምን ይልና በሁሉ ነገርን ብቃት አግኝታችሁ ሁለንተናዊ አገልግሎት ታገለግሉ ዘንድ እግዚአብሔር ሁሉን ነገር ሊሰጣችሁ ይችላል አለ። አሜን በሉ እስቲ። አዎ እግዚአብሔር ሁሉን ነገር ሊሰጣችሁ ይችላል። ምክንያቱም በሁሉም ነገር ብቃትን ታገኙ ዘንድ። ጳውሎስ እያገለገለ ብዙ ሰው ጳውሎስ ደሞዝ አለመውሰዱን ነው የሚያስበው። ጳውሎስ እኮ ያለ ደሞዝ አገለገለ ይላል። ጳውሎስ ያለ ደሞዝ ብቻ አይደለም ያገለገለው፣ ሌሎችን እየረዳ ነው ያገለገለው። ምን እያደረገ? እንደ ጳውሎስ የምናውቀው አገልጋይ የለም። እነ ጴጥሮስን በደንብ ስለማናውቃቸው ስለነሱ ብዙ ስላልተጻፈ ብዙ እነሱ ላይ የተገለጠ ጸጋ ላናይ እንችላለን። የሐዋርያት ሥራ አብዛኛው ስለ ጳውሎስ ስለሆነ እና ጳውሎስ ይሄ ሁሉ ጸጋ ተገልጦበት አንዱ የጸጋ ስጦታ ያገለግልበት የነበረው እየሰራ ገንዘብ አምጥቶ ምን ያደርግ ነበር? ችግረኞችን ይረዳ ነበር። አሜን። የራሱን መክፈል ብቻ አይደለም፣ የራሱን ወጪ መቻል ብቻ አይደለም፣ ለሌሎችም ደግሞ ይሰጥ ነበረ። ሃሌሉያ። በሁሉም ነገር ብቃትን አግኝታችሁ፣ በሁሉ ነገር ብቃትን አግኝታችሁ። ብቃት የሚለው እንግሊዘኛውን ሄዳችሁ አንብቦ በሁሉም ነገር ፕሮስፐር አድርጋችሁ፣ በሁሉም ነገር የሚያስፈልገው ነገር ተሟልቶላችሁ ይላል። ከዛስ መበተን እንድትችሉ እንደ ጌታቸው። አሜን። በተነ እንዳለው እናንተም በታኞች ትሆኑ ዘንድ ኢየሱስ ጌታ ነው። አሜን በሏ። በደንብ አሜን ብላችኋል። ስለዚህ ገንዘብ በጣም ወሳኝ ነው። ኢየሱስ ጌታ ነው። ዛሬ ግን ከዚህ እንወጣለን። አሜን። እስቲ አሜን በሉ እስቲ። ገንዘብን ከመውደድ ከጀመርን የወደድነው ነገር ወደኛ ይመጣል። የወደድነው ነገር ይፈልገናል። አሜን አሜን በሏ በደንብ። ኢየሱስ ጌታ ነው። ገንዘብ ወደኛ ሲመጣ ሁልጊዜም ገንዘብ ወደኛ ሲመጣ ለማስተዳደር የሚያስፈልጉን መርሆች አሉ። ሁልጊዜ ገንዘብ እጃችሁ ሲመጣ ሁለት አይነት ነው እጃችሁ ላይ የሚገባው። በደንብ ስሙኝ። እግዚአብሔር ገንዘብን ይሰጣል። አሜን።
በቆሎዋ ደግሞ በቆሎ ውስጥ ደግሞ የሆነች ሌላ ነገር አለች አይደል? አይታችኋል አይደል? አዎ እዛ ውስጥ ዘር አለች የምትበቅለው ያቺኛዋ ናት። ሌላው ደግሞ ለዛች ለምትበቅለው ነገር ምግብ ነው። መጽሐፍ ቅዱስ ሲናገር ይሄን በግልጽ ይናገራል። ለዘሪ ምንን ይሰጣል ይላል? ዘር። ለበላተኛስ ለበላተኛ የምትበሉትንም ይሰጣቸዋል። ምን የምትሉትንም የምትዘሩትንም ይሰጣቸዋል። አሜን በሏ። እግዚአብሔር ስንት አይነት ገንዘብ ነው የሚሰጠን? 2 አይነት ገንዘብ ነው። 1 ብር እጅ ላይ ከገባ አንዷ ብር በውስጧ ምን አላት? ዘር አላት። እንደገና ደግሞ ምን አላት? ምግብ አላት። ገንዘብ ወደ እናንተ ሲመጣ ይሄንን ነው ሁሉ ጊዜ ሚስ አንደርስታንድ የምናደርገው። እግዚአብሔር የገንዘብን ስርዓት የፈጠረው እግዚአብሔር። ገንዘብ ስንል እንግዲህ ይሄ የሚቆጠረው ገንዘብ ብቻ አይደለም። ገንዘብ ውስጥ ያለ አቅም በሙሉ ነው እያልኩ ያለሁት። ገንዘብ ውስጥ መሬት አለ፣ መኪና አለ አይደል እንዴ? አይደለ? ንብረት አለ፣ ብዙ ነገር አለ። ገንዘብ ስንል እሱን ሁሉ ነው እያወራን ያለ ነው። እሱን ሁሉ ነው እያወራን ያለ ነው። እግዚአብሔር እናንተ እጅ ላይ ገንዘብን ሲያስገባ ገንዘቡ 2 ዓላማ አለው። እግዚአብሔር ነው የሚሰጣችሁ። እግዚአብሔር ነው ለእናንተ ያቀበለው። በጉልበታችሁ አላመጣችሁም፣ በልፋታችሁ አላመጣችሁም፣ በእውቀታችሁ አላመጣችሁም። በምንም ወደ የምንበላውንም ለማግኘት ምን እናደርጋለን? ሰርተን ለፍተን የምናገኘው መጽሐፍ ቅዱሳዊ አይደለም። እኛ ግን ለማግኘትም ሳይሆን የምንሰራው አምላካችን እግዚአብሔር ሰራተኛ ነው። እኛም ደግሞ ምን እንደነን እንሰራለን። ጌታ ኢየሱስ እንደዛ ነው ያለው። አባቴ ይሰራል፣ እኔም ደግሞ ምን እላለሁ? እሰራለሁ። የስራ ፕሪንሲፕላችን ስለምናገኝ አይደለም መስራት ያለብን። ኔቸራችን ሰራተኞች ስለሆነ ኦሪጂናሊ የነበረው ነው እየነገርኳችሁ። አሁን ያየነው አይምሯችንን የሞላው በቃ ውስጣችንም የሞላው ከዘፍጥረት 3 ጀምሮ ያለው ነው። ዘፍጥረት 3 እርግማን ነው። አሜን በሏ። ኢየሱስ ጌታ ነው። እግዚአብሔር ይባርካል። አሜን። እግዚአብሔር ካፒታልን ይሰጣል። እግዚአብሔር አሟልቶ ነው የሚያስጀምረን። አሜን። ስራ ስንሰራ የእግዚአብሔር በረከት ነው እዛ ውስጥ ማኒፌስት የሚያደርገው እንጂ የላባችሁ ውጤት አይደለም። እንደ ክርስቲያን ከሆናችሁ አዳም ለመብላት ወይም መኖሪያ ቤት ለማግኘት ስራ አልተባለም አይደለ? ስራ አልተባለም። የተሰጠውን ለሱ በቂ የሆነውን ነገር ምን በል ተንከባከብ። ኢየሱስ ጌታ ነው። እየበላ ይንከባከባል፣ እየኖረ ይንከባከባል። እና መነሻ ካፒታል ባለፈው ሳስተምር ተናግሬያለሁ። የእግዚአብሔርን መንግስት እንኳን እንድንሰራ መንግስትን ሲያቋቁም የሚያስፈልገውን ጸጋ ስጦታ ሰጥቶን አይደለ? ሁሉን ነገር አሟልቶናል ወደ ስራ ግቡ ያለን እንጂ እየሰራን የምንቀበለው የእግዚአብሔር ጸጋ የለም። እየለፋ ምናምን እያደረግን ለጥረን ግረን የምናገኘው ነገር ስላለ አይደል? እግዚአብሔር ሁሉን ነገር አሟልቶ ስሩ ነው የሚላል። አሜን በሉ እስቲ። አዎ አሁን ያለነው ዘፍጥረት 3 ላይ ስለሆነ ነው። አንድ ቀን ከዚህ እንወጣለን። አሜን። በመልፋት የምናገኘው ነገር በመድከም የምናገኘው ከዛ እንወጣለን። ኢየሱስ ጌታ ነው። አሜን በሉ እስቲ። እኔ እሰራለሁ፣ ምክንያቱም እሰራለሁ። እኔ ሰራተኛ ስለሆንኩ እለፋለሁ፣ ምክንያቱም ይሄ ባህሪዬ ስለሆነ ነው እንጂ ማግኘት ስላለብኝ አይደል፣ መብላት ስላለብኝ አይደል። መኖሪያዬ የዘላለም አምላክ ነው። አቅራቢዬ ማን ነው? ከተጨባጭ ሁኔታ ተነስተን ነው እያየን ያለ ነው። ኢየሱስ ጌታ ነው። ልፋት ለፍቶ ማግኘት ለኃጢአተኛ ነው የተሰጠው፣ ለፍቶ ማጣትም ጭምር ማለት ነው። ለፍቶ ምን ኃጢአተኛ ይለፋና ለማን ትቶ ይሄዳል? ለጻድቁ። ጻድቁስ የለፋበትን ያገኘው ማን? የለፋበትን ያገኘው ኃጢአተኛው የለፋበትን ያገኘው። ለዘሩባቤል ሲናገር እኮ በባህር ውስጥ የተቀመጠውን ይላል። ስንት መርከቦች ተገልብጠዋል። ንብረታቸው ወርቃቸውን ይዘው ብዙ ነገሮች መርከብ ላይ ታውቃላችሁ። አሁን በተደረገው ብዙ ኮንቴይነሮች በጣም የዓለማችን ውድ መኪናዎች ከባህር ስር እንዳሉ በመርከብ ሲኬድ ብዙ ጊዜ ይወድቃል። ሲወድቅ ማንም ሰው አያወጣም። ባህር ላይ ብትሄዱ ባህርን ኤክስፕሎር ብታደርጉ በጣም የዓለማችን ውድ ንብረቶች ከባህር በታች አሉ። እሱን ነው እሰጥሃለሁ ያለው አይደል እንዴ? ለቂሮስ ይሄንን ነው እሰጥሃለሁ ያለው። ኢየሱስ ጌታ ነው። በባህር ውስጥ ያለውን ሀብት እሰጥሃለሁ። እግዚአብሔር ለሚወዳቸው፣ እግዚአብሔር ለሚወደው ሰው ሳይሰራ ሳይለፋ እግዚአብሔር ይሰጠዋል። አሜን በሉ እስቲ። ኢየሱስ ጌታ ወደዚህ ያሳድገናል። ስራ መፍታት ግን ክርስቲያናዊ አይደለም። ኢየሱስ ክርስቶስ ምግብ ማዝነብ ሲችል መባረክ ሲችል ምግብ የሌለው ወደ መኖር ግን እንዴት ይለፋ እንደነበር እንዴት ይሰራ እንደነበር ኢየሱስ ክርስቶስ ለመብላት የለፋበት ቦታ የለም። ለመልበስ የለፋበትን ቦታ አናይም። ኢየሱስ ክርስቶስ መኖሪያ ለማግኘት የለፋበትን አናይም። ኢየሱስ ጌታ ነው። ግን ሲለፋ እናየዋለን፣ ሲጥር እናየዋለን።
እዚህ እግዚአብሔር ወደዚህ ያሳድገን። አሜን አሜን በሉ እስቲ። እንግዲህ የምናገኘው ነገር ሁሉ በጎ ስጦታ ፍጹም በረከት ከማን ነው? በጎ ስጦታ ነው። አዎ አዎ። እንደሱ ከሆነ በልፋታችሁ አላገኛችሁም። በማን ነው ያገኛችሁት? እግዚአብሔር። እግዚአብሔር ሲሰጣችሁ ለሁለት ነገር ይሰጣችኋል። አንደኛው ለዘር ይሰጣችኋል፣ አንደኛው ደግሞ ለምግብ ይሰጣችኋል። ለምግብ የሚሰጣችሁ በሙሉ ለራሳችሁ ፍጆታ ነው። ደግሞ የሚገርመው አብዛኛው ምግብ ነው። እግዚአብሔር የሚሰጣችሁ ማንኛውም ነገር አብዛኛው ለራሳችሁ ነው። እግዚአብሔር በጣም ስለሚወዳችሁ አሜን በሉ እስቲ። ምን ስለሚላችሁ? እግዚአብሔር ስለሚወዳችሁ አብዛኛው ለእናንተ ነው፣ ለራሳችሁ ለዘመዶቻችሁ እንድትጠቀሙ። አንደኛ ጢሞቴዎስ 5:8 ላይ ለዘመዶቹ በተለይም ለራሱ ቤተሰብ ይላል። ለማን? ለራሱ ቤተሰብ። አንደኛ ጢሞቴዎስ 5:8። ስለዚህ ለራሱ ቤተሰብ ለዘመዶቹ የማያስብ ካለ ለቤተሰቡ ማለት ራሱን ጨምሮ ነው አይደል? ለቤተሰቦቹ የማያስብ ስለ ገንዘብ ነውና ስለ አምልኮ ነው እየተናገረ ያለው። አሁን ይሄንን ማድረግ የማይችል ሰው ቤተሰቦቹን እናቱን የማይረዳ አባቱን የማይረዳ እህቶቹን የማይረዳ አሁን ስለ ውጪ ሰዎች አይደለም፣ ልጆቹን የማይረዳ ሚስቱን የማይረዳ ባሏን የማትረዳ እራሷን የማትረዳ ቤተሰቦቻቸውን የማይረዱ ሃይማኖቱን ከካደ ይልቅ ማለት ነው። ኢየሱስ ጌታ ነው። ከሌሎች ይልቅ ልክ እምነቱን እንደካደ ሰው ነው አለ መጽሐፍ ቅዱስ ነው። አንድ ነገር እጃችሁ ላይ ሲገባ ቤተሰባችሁ ቅድሚያ ነው። አሜን በሉ እስቲ። እናንተ አካባቢ ያሉ ዘመዶቻችሁ ሁሉ ምን ያገኛሉ? ቅድሚያ ሊያገኙ ይገባል። ኢየሱስ ጌታ ነው። ቤተሰባችሁ ማዕከል ማድረግ አለባችሁ። ዘመዶቻችሁ ማዕከል ማድረግ አለባችሁ። ገንዘብ ይሄ የምትበሉት ምግብ ነው፣ ለእናንተ የተሰጠ ነው። ለሌሎች ደግሞ የተሰጠ አለ። ሌሎችን ለመባረክ እንደገና ደግሞ የእግዚአብሔርን መንግስት ለመባረክ የተሰጠ ነው። ለሌሎች የተሰጠን ዘር የሚባለው እሱ ነው። ምግብ የሚባለው ለእኔ፣ ለልጆቼ፣ ለሚስቴ፣ ለእናቴ፣ ለቤተሰቦቼ ማለት ነው፣ ለዘመዶቼ ሲደመር ኢየሱስ ጌታ ነው። አሜን። ለእኔ እሱ ምግቤ ነው። ከዘር ውስጥ ግን ዘርን ደግሞ ለሁለት ከፍለዋል። አንደኛው ዘር ለወንድሞች ለእህቶች የምሰጠው ነው። አንደኛው ዘር ደግሞ ለእግዚአብሔር መንግስት ኢንቨስት ማድረገው ነው። ካሁን በኋላ ገንዘብ ወደ እናንተ ሲመጣ ክፈሉት ለሁለት። አብዛኛውን ለራሳችሁ አድርጉ፣ ለቤተሰባችሁ አድርጉ። ባትባሉም ታደርጋላችሁ። የኛ ትልቁ ችግር ሁሉንም ማድረግ ነው እንጂ ሁሉንም የራሳችን የማድረግ ችግር ነው ያለብን እንጂ ለሌሎች እየተሰጠን እያካፈልን እየተቆረስን የተቸገረን ሰዎች አይመስለኝም። ትልቁ ችግራችን ሁሉንም ለራሳችን እያደረግን ነው። ሁሉንም ለራሳችን የምናደርገው ትልቅ ችግር ነው። ገንዘብ ከመጣ ለሁለት ክፈሉ። ገበሬ እንኳን ዛሬ ያጨደውን የሰበሰበውን በሙሉ ሁሉንም ጎተራ ውስጥ አያስገባም። የተወሰነ ጥቂቱን ዘር አድርጎ አይደለም ኪችኑ ላይ ያደርጋል። ምኑ ላይ ያደርጋል? ኪችኑ ላይ ያስቀምጣል። ዘር ቢራብም አይበላው። ዘር ከሌለ ነገ የለህም። ዘር ከሌለ ምንድነው ነገ የሚባል አይኖርህም። ዘር ከሌለ ማለት ነው። ስለዚህ ዘር የሚባል ነገር ጥቂት ታስቀምጣለህ። እሱን ዘር ደግሞ ለሁለት ከፍለዋል። አንደኛው ለወንድሞች ለእህቶች፣ ኢየሱስ ጌታ ነው። አሜን። ለድሆች፣ ለወንድሞች፣ ለእህቶች፣ ለድሆች። አንዱ ደግሞ ለእግዚአብሔር መንግስት። የእግዚአብሔር መንግስት የምንላቸው ለእግዚአብሔር ሰዎች ሊሆን ይችላል። ኢየሱስ ጌታ ነው። አስራታችሁ፣ መባችሁ፣ የፍቅር ስጦታችሁ ሁሉንም ነገር ያካትታል ማለት ነው። ገንዘብ እናንተ እጅ ሲመጣ እንደዚህ ከከፈላችሁ እግዚአብሔር ሁሉ ጊዜ ይሄን ሳይክሉን ያስቀጥላል ማለት ነው። አሜን ብላችኋል? አዎ። አንደኛ ቆሮንቶስ 16:2 ላይ በየሳምንቱ የመጀመሪያ ቀን እያንዳንዳችሁ ከገቢያችሁ ጋር በሚስማማ መንገድ ገንዘብን ያኑሩ፣ እኔ ስመጣ ምንም ገንዘብ እንዳይሰበሰብ ይላል። እንግዲህ ጊዜ ካገኘን ለሰዎች ሁሉ በተለይም ለምእመናን ቤተሰብ ለሆኑት መልካም እናድርግ ይላል። ገላትያ 6:10 ላይ እንደዛ ይላል። ለወንድሞች ለእህቶች ማድረግ እንዳለብን ገላትያ 6:10። በየሳምንቱ የመጀመሪያ ቀን ላይ ለሌሎች የተቸገሩ ሰዎች ወንድሞችን እህቶችን የምንረዳበት ምናልባት እዚህ ላይ ሆን ይችላል፣ ሌላ ቦታ ላይ ረሃብ ሊነሳ ይችላል። ረሃብ በተነሳበት ስፍራ ላይ ያሉትን ክርስቲያኖችን እንረዳ ዘንድ እናግዝ ዘንድ ለነሱ የሚሆን ሁሉም በየሳምንቱ ያስቀምጣል ጳውሎስ። እኔ ስመጣ ብቻ ተሰብስበዋል።
ሰው ሳይቸገር ሳይጨናነቅ የሚችለውን ነገር ካሁኑ ይቆጥብ። ከእያንዳንዱ ገቢው ላይ ምን ያድርግ? ይመስለኛል ሳምንታዊ ገቢ ያላቸው ሰዎች ናቸው። ኢየሱስ ጌታ ነው። አሁን ጌታ ወደዚህ ያሳድገን። አሜን። ለእግር ኳስ ተጫዋቾች ብቻ አይደለም ሳምንታዊ ገቢ። አሜን በሉ እስቲ። እግዚአብሔር ከባረከን እንደዛ ነው የሚሆነው። አሜን። ምንድነው ከወር እንወጣለን። እየባረኩ ባርካለሁ። አሜን። ኢየሱስ ጌታ ነው። ቀደም ብለን ልክ ጳውሎስ እንዳለው በየሳምንቱ ግን የሆነ ነገር ማስቀመጥ ብንችል፣ አሜን በሉ እስቲ፣ ማስቀመጥ ብንችል ምን ይሆናል ማለት ነው? ሳንጨናነቅ ሳንቸገር ከዛ ላይ አንስተን ለተቸገሩ ሰዎች